እንዴት ናችሁ? ታምራቱ እንደቀጠለ ነው። የእዩ የልጇ አባት መጣ። ላላ እናትነት እውነት አባትነት እምነት ይባላል እና አባቱ እኔ ነኝ ብሎ መጥቷል። ኦ ማይ ጋድ በጣም ደስ ይላል። አንተ ዳይፐር መወደዱን አልሰማህም? ለማንኛውም አባት ነኝ ብሎ ስለመጣው ልጅ ሁለተኛ ነገር ደግሞ ዶክተሩ ተከፍሎት ነው እንጂ ልጅቷ እርጉዝ አይደለችም። አሁንም ሶስተኛ እርግዝናው ውሸት ነው ወይስ እውነት ነው? አባቱ ማን ነው? እነዚህን ሶስት ነገሮች የምናወራ ይሆናል። በመጀመሪያ እንዴት ናችሁ የኔ ወዶች የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በተለመደው ሰዓት በተለመደው ቪዲዮ ከቸች ብለናል። የመጀመሪያ ደረጃ አባት ነኝ ብሎ ስለመጣው ልጅ ልንገራችሁ። የልጁ አባት እኔ ነኝ በእኔ እንዲጠራ እፈልጋለሁ ብሏል። ብዙዎቻችሁ በጣም ደስ ብሏችኋል። በጣም ደስ ብሏችኋል ማለት ነው። ለምን ካላችሁ በቃ የልጁ አባት እሱ ከሆነ ከብሩኬና ከሀይሚ ህይወት ትውጣልን። ምክንያቱም ሁላችሁም ዋናው አላማችሁ ሀይሚና ብሩክ አንድ ላይ እንዲሆኑ ስለሆነ ማለት ነው። ስለዚህ የልጅ አባት ነኝ ብሎ የመጣው ልጅ እውነቱን ነው ወይ? እዩ የልጁ አባት ሌላ ከሆነ ብሩክን አባቱ ነኝ ብላ መምጣት ለምን አስፈለገ? ኢየሩስ አሁን እዚህ ጋር ማለት ነው እየተሰራ ካለው ቪዲዮ ላይ ኢየሩስ ምንድነው ጥቅሟ? ምን ጥቅም እያገኘች ነው ያለችው? አሁን ምንም ጥቅም አላገኘችም። ዩቲዩብ ቻናል የላትም፣ በዩቲዩብ እየሰራች አይደለም። እነሱ ቀጥሯት ከሆነ አንድ ነገር ግን ኢየሩስ አሁን እዚህ ጋር መታ ከሚሰራው ቪዲዮ ላይ ኢየሩስ ነው መቼም አይደል? እዩ የሚለው ስም ኢየሩስ ከሚለው የተቆላመጠ ይመስለኛል። እና ምንም አይነት ጥቅም እያገኘች አይደለችም። ስለዚህ ምንም አይነት ጥቅም ካላገኘች እች ልጅ እዚህ ጋር መታ ያላባቱ አባት ነው ብላ ትከራከራለች ብዬ አላስብም። ስለዚህ ይሄ ልጅ አባት ነኝ ብሎ የመጣው ልጅ የእውነት አባቱ ሳይሆን ዩቲዩብ ላይክ ቪው ሼር ምናምን ለማግኘት ነው። እሺ ገባችሁ? የዩቲዩብን ባህሪ የማታውቁ የእውነት መለለለለለ ይህኔ ውዶች ግን በጣም ስለምትወዷቸው ነው። በጣም ስለምትወዳቸው እንዲለያዩ ስለማትፈልጉ ነው። ስለዚህ ኢየሩስ አረገዘች ማለት ሀይሚና ብሩክ ይለያያሉ ማለት አይደለም። ሲቀጥል ደግሞ ማስረገዝ ልጅ በቃ ተወለደ ካላስ እንዴ ምን በቃ ምንም አዲስ ነገር እኮ አይደለም። በቃ አረገዘች ካላስ ከብሩክ ነው። አዎ በቃ ተወለደው ይደግ ካላስ ሌላ ምንም እኮ የሚያናድር ነገር የለውም። ምክንያቱም ይሄን ያልኩበት ምክንያት ስለ ልጁ ልጨርስላችሁ። ልጁ በቃ የልጁ አባት ምናምን ሆኑ ሳይሆን ዩቲዩብ ላይክ ሼር ሰብስክራይብ ምናምን ፈልጎ ነው። ሂዱና ሰብስክራይብ አድርጉት፣ ላይክ አድርጉት። በቃ እንዴ አምኖ የልጅ አባት ነኝ ብሎ ከወሰደልን ማለት ታድለን። እነሱ እንዳይለያዩ ነው የምንፈልገው። እና ልጁ ይሄን ስላለ ሀይሚና ብሩክ የኢየሩስ የልጅ አባት ይቀየራ ማለት አይደለም። ስለዚህ ልጁ የልጅ አባት አይደለም፣ ለቪውና ለላይክ ብሎ ነው። ሌላ ኮሜንት ላይ ያየሁት ነገር ቢኖር ከዚህ በኋላ ብሩኬ ካልታመነ ሌላ ወንድ አላምንም። ሴቶች ተስፋ ቆረጣችሁ እንዴ? በለው እናንተ እንዲህ ባንዲ ተስፋ ትቆርጣላችሁ? ኦ ማይ ጋድ ምንድነው? ብሩክ እና ሀይሚ እኮ ፍቅረኛሞች ልንሆን ነው ልንጋባ ነው ያሉን እንጂ ተጋብተው የሚኖሩ ባለትዳሮች ምናምን አይደሉም። እንኳን እሱ ሳያገባ ምናምን ያገቡ ሰዎች ራሱ እኮ ሌላ ሰው ጋር ሄዳሉ። ታውቃላችሁ፣ ሲናደዱ ምናምን ስህተት ይሰራሉና ሰው ሆኖ ማይሳሳት የለም። በቃ ልጁ የብሩክም ሆነም አልሆነም አረገዘችም አላረገዘችም እውነት ሆነም አልሆነም በቃ አይለያዩም እነሱ ማለት ነው። ብሩኬ ቢያስረግዛትም በቃ አዲስ አይደለም። በቃ እንዴ በቃ ሆነ ነው። አንዴ ሆነ ነገር ለማይመለስ ነገር አትናደዱ። በቃ ከሆነ ነው ብዬ ነው እኔ እያሰብኩ ያለሁት እንጂ በቃ ብሩኬ ካልታመነ ማን ሊታመን ምናምን እያላችሁ ነበር። ያኔ በንዴት ያደረገው ነገር ሊሆን ይችላል። ስለዚህ አባቱ እንዳልሆነ ያ ልጅ ልነግራችሁ ፈልጋለሁ። ሁለተኛው ደግሞ ዶክተሩ ተከፍሎት ነው እንጂ እዩ እርጉዝ አይደለችም። እርግዝና አልተፈጠረም። የሩታና የ6 ወር ጽንስ እንደዚህ ነው ጭንቅላቱ ይታያል ምናምን እያላችሁ ነው። ውሸት ነው አላረገዘችም ብላችሁ ደምደማችሁ እያወራችሁ ነው። አይ የኔ ወዶች፣ እኔ ግን መጨረሻ ላይ ልጁ የብሩክ ከሆነ ምን እንደምትሉ ፈጣሪ ይወቅላችሁ ብቻ። እኔ ሁለቱም ጋር አይደለሁም። ነውም ብዬ አልተከራከርኩም፣ አይደለውም ብዬ አልተከራከርኩም። በቃ ወደ ሄደበት መሄድ አይቀርም። እናንተ ግን ግግም ብላችኋል። ታዋት ገግሙ። እኔ ቪዲዮውን ሄዳችሁ እዩት፣ በደንብ ነው የሚያሳየው። እኔ ግን ታይቶኛል። እኔ ጥርጣሬ ውስጥ ስላለ ይሁንም አላቅም። ሄዳችሁ አይታችሁታል። ግን እኔ ታይቶኛል። ጥርጣሬ ስላለ ይሁን አላቅም። ሰርች አድርጌም አየው የ6 ወር ጽንስ ምን ይመስላል አቀማመጡ ብዬ። እኔ በእነሱ የተነሳ ዶክተርና ሳይንቲስት ልሆን እናንተ ፈጣሪ ወይ ሄጄ አየው። የምር ማርያም እንምላችሁ ሰርች አድርጌ ቲክቶክ ላይም አየው። ከዛ ደግሞ ይሄ ምርመራው ላይም ሄጄ አየውና
ውስጥ የተጠራጥሮ ይሁን አይኔ ላይ ተስሎ ይሁን እኔ ግን ታይቶኛል፣ የሆነ ልጅ የሚመስል ነገር ታይቶኛል። እና ዶክተር ባልሆንም ዝም ብዬ እንዲሁ ግምት ልይ ማለት ነው። እና እኔ ግን እርጉዝ ናት ብዬ ነው ማስበው። እና ተከፍሎት ነው ምናምን። መቼ ትከፍለዋለች? ድንገት ነው ሀይሚ ታማ ሆስፒታል የወሰዱት። ከዛ ደግሞ ድንገት ጠርተዋት ነው ትመርመር ያሉ። ድራማው ላይ ሀይሚ የለችበትም። ድራማ ነው ካላችሁ ሀይሚ የለችበትም። ምክንያቱም ድራማ ቢሆን ሀይሚ በዚህ ልክ እንደዚህ እንበዋስ ጠብ እስከሚል ድረስ ታለቅሳለች ብዬ አላስብም። እኔ ድራማው ላይ እንዲሁ ድራማ ነው ከተባለ እንኳን አሉበት ብዬ የማስበው ብሩኬ፣ ቤኪና ልጅቷ በቃ ሶስቱ ናቸው እንጂ ሚፍታህና ሀይሚ የሉበትም። እና ጠርተው ድንገት ነው እንትን ያሏት። ስለዚህ ብሩክና ልጅቷ ምናልባት ተመካክረው ለዶክተሩ ካልነገሩት ዶክተሩ ዋሻል ብዬ አላስብም። እና እርጉዝ አይደለችም ብዬ እኔ በእርግጠኛ ሆኜ አልከራከርም። ሳየው ሄጄ ተመልሼ የሆነ ልጅ የሚመስል ነገር እኔ ታይቶኛል። ውስጥ የተጠራጥሮ የሚሆን አይሆንም አላቅም። እኔ ግን ናት ብዬ ነው ማስበው። ከ75% በላይ ናት የሚላለው ውስጤ ላይ ማለት ነው። እና የላትም ብላችሁ ብዙ ክርክር እያደረጋችሁ ትገኛላችሁ። እንግዲህ መጨረሻውን እናያለን። እንግዲህ ልጅም ከሆነ ይወለዳል፣ ቦርጭም ከሆነ ይጠፋል የሚባል ነገር አለና ወይ ይወለዳል ወይ ደግሞ እውነቱ ይወጣና ድራማ እንደሆነ ይጋለጣል። የልጁ አባትም እንግዲህ ማን እንደሆነ በዲኤንኤ እናረጋግጠዋለን እንጂ ሁላችንም እንደዚህ እየተከሳከስን ነው አይደለም እያለን እንኖር እንዴ? ምንድነው ዲኤንኤ አናቅም እንዴ? ማን ነው እርግዝና አናቅም እንዴ? በእርግዝ እኔ አርግዤ አልወለድኩም። ይሄን ነገር እኔ ነው አይደለም ብዬ ራሱ ለመናገር ወይ አርግዘን መውለድ አለብን፣ ሄደን መታየት፣ ሲታዩ ያየነው ሰው ምናምን እንደዛ መሆን አለበት እንጂ እንደዚህም ለቀጥታ አይደለም ለማለት ትንሽ ይከብዳል እላችሁ እፈልጋለሁ። እና እነዚህ ውዝግቦች ስላሉ ስለነዚህ ነው ላወራ የመጣሁት። ሌላ እንግዲህ ሀይሚ ናት። እኔ ስለ ሀይሚ ነው ማውራት የምፈልገው። የልጁ ነው አይደለም፣ የብሩክ ነው አይደለም። በቃ አሁን እኮ ተፈጠረ በቃ ተፈጠረ። ይሄ ስለተፈጠረ ደግሞ ሀይሚ በጣም አልቅሳለች፣ አዝናለች። ሀይሚን አሳዝኗታል። በቃ ድራማም ሆነም አልሆነም እውነትም ሆነ አልሆነም በቃ ሀይሚ አዝናለች፣ ተክዛለች። በሆነው ነገር በጣም ነው ያዘነችው። ሰው ሀይሚ ደህና የምትሆንበትን ነገር የምትረጋጋበትን መንገድ እውነትም ከሆነ በቃ ራሷን ማሳመን እንዳለባት፣ ውሸትም ከሆነ ደግሞ እውነቱ እስኪወጣ ድረስ መረጋጋት እንዳለባት፣ ፈተናውን ማለፍ እንዳለባት ከመምከር ውጭ አሁን እርጉዝ ናት አይደለችም የሚለው ነገር እኛ ጋር ምንም ትርጉም አይሰጥም። ለሀይሚ ትርጉም የለውም። በቃ አንዴ ታማለች፣ አንዴ ቆስላለች። ሰው መጨረሻውን ማየት ብቻ ነው በትዕግስት የሚያስፈልገን። እንግዲህ ሀይሚዬ መረጋጋት አለብሽ ብዬ ነው ማስበው። እየሩስ ስላረገዘች ከብሩክም ቢሆን እኔ ይለያዩ ብዬ አስተያየት አልሰጥም። ወንድ ልጅ አይታመንም ምናምን እያላችሁ ከብሩኬ ውጭ ከዚህ በኋላ ወንድ አላምንም ምናምን እያላችሁ ነበረ በኮመንት ስትሰጡት የነበረው። ወንድ ልጅ በነገራችን ላይ እንዴት ነው ለሀይሚ በፍራንክ መልኩ እንኳን ካሜራ ደቅን አብረን ተኛ ስትለው እምቢ ብሎ እንዴት እዩ ጋር ተኛ ምናምን። ይሄ ወንዶች ማለት ነው የማይወዷትን የማይፈልጓትን ሴት መደበሪያ ማድረግ ይፈልጋሉ፣ ይደበሩባታል። የምትወዳትን የሚወዳትን የሚፈልጋትን ለትዳር የሚያስባትን ሴት አልጋ ላይ አይመኛትም። ምክንያቱም መጨረሻ የእሱ እንደሆነች ያውቃል። አይቸኩልም። የእሱ እንደሆነች ያውቃል። በቃ በክብር ሊያገባት ነው የሚፈልገው። ያከብራታል፣ ይወዳታል። ሶ ለትንሽ ለማይረባ ነገር የሚስቱን አይመኛትም እና በየሄደበት የሚያገኛትን ሴት አይፈልግም። በቃ ውድ የሆነች እንቁ የሆነችውን በየሄደበት የማያገኛትን በቀላሉ የማትገኘውን ሴት ነው ወንድ ልጅ የሚፈልገው። እና እየሩስ ደግሞ በየሄደበት ተገኘችለት፣ ተደበረባት ካላስ እና አረገዘች። ካረገዘች ደግሞ ትውለደው ያሳድገዋል። ምንም ያንሰው ነገር የለም። ለአንድ ልጅ ደግሞ ጸጋ ነው። ፈጣሪ የሰጣችሁን ስጦታ የሰው ልጅ ለምኖ አያገኝም። ልጅ ታውቃላችሁ፣ ለምኖ ማለት ነው። ለምኖ የማያገኘውን የሰው ልጅ ፍጡር እናንተ መጣያ መሰዳደቢያ አታድርጉት። ልጅ ጸጋ ነው፣ ማሳደግ የሚችል ሰው ነው ደግሞ ማለት ነው። እና ምንም ያሳፍር ነገር የለውም። በቃ ተፈጥሯል አንዴ ስለሆነ ማለት ነው። ያለ ትዳር ያለ ጋብቻ መውለድ ያሳፍራል፣ ግን ይሆናል፣ አልፏል። በቃ የሆነ ነገር ላይመለስ ማውራት ራሱ አያስፈልግም ብዬ ነው ማስበው። እና ብትሆንም እኔ አብረው ቢቀጥሉ ደስ ይለኛል፣ እንዲለያዩ አልፈልግም። እንደዛ ነው የኔ ሀሳብ። እና ወዳችኋለሁ የኔ ወዶች፣ መልካም ቀን ይሁንላችሁ። ማታ ደግሞ ጥሩ ቪዲዮ እንደሚያመጡ ተስፋ እናደርጋለን።